ሄጄ ነበርና ሰው ሁሉ ሰላም ነው ይባባል። ሰላም ነው ሰላም ነው። ድሮ እንደዚህ አልነበረም። ያው ከዛ አንድ ቦታ ስልክ ደውዬ አንዲት ሴት አነሳ። ሰላም ነሽ? ይቅርታ ተሳስተዋል አለች። ሰላም ነሽ እኮ ነው ያልኩሽ እኮ ተሳስተዋል። ትዕግስት ነኝ አለች። እኔ እኮ እንደዛ እንደ ዘመኑ በዘመኑ አማርኛ መናገሬ ነው። ሰላም ነው ምናምን ስለ ሰላም ነሽ አልኳት። ትዕግስት ነኝ አለች። አልሰራም የኔ ነገር አልኩ። እንዴት ናችሁ? ሰላም ናችሁ? ትዕግስት ነኝ እንዳትል ተመስገን ነው። ክብር ለእግዚአብሔር ይሁን። አሜን። ስለ ሰላምታ እንደው እንግዲህ እኔ ያው በልቤ ስላለ ነው የተናገርኩት። ኤኒዌይ እግዚአብሔር ይመስገን በጣም ደስ ብሎኛል ስለመጣው። ሺካጎ ታላቅ የአሜሪካ ከተማ እንግዲህ ሶስተኛ ነች በትልቅነት፣ ሁለተኛ የሚባለው ከኒውዮርክ ቀጥሎ ሰከንድ ሲቲ ነው። ዋው! እንግዲህ ኒውዮርክ አሉ፣ ሎስ አንጀለስ አሉ፣ ማያሚ በቃ ሁለተኛ ሆናችኋል። እንቀበላለን። ጥሩ ነው። ሺካጎ ለኢየሱስ እያልኩ ነው ትላንት ኤርፖርት ገባ። ሺካጎ ለኢየሱስ፣ ሺካጎ ለኢየሱስ። ሃሌሉያ! እስቲ በሉ አይሰማም። ሺካጎ ለኢየሱስ እንደገና ሺካጎ ለኢየሱስ። ሺ እና የሚገርማችሁ በቃ ከአውሮፕላን ስወርድ ቨርጂኒያ ነው የምኖረው። ባለቤቴ ኤርፖርት ሸኘችኝ። ባለቤቴ እናት በጣም የጸሎት ሰው ናቸው እና ጸልዩ ብዬ ከዛ እዚህ ልክ ስወርድ ውስጤ ተከፈተ። ሃሌሉያ! ተከፈተ። በቃ የሆነ የተከፈተ ሰማይ የገብሩ ሚኒስትሪ ትዝላል። ጓደኛችን ነው የኔና ፓስተር ፍቄ። እንግዲህ ስለ ፍቄም ብዙኛ ብዙ ስለምናወራ አነሳላችኋለሁ። ግን ከውስጥ የተከፈተ በቃ ምንድን ነው ደስ አለኝ። ከአውሮፕላን ወርጄ ኤርፖርት ወቅት በቃ በልሳን እየጸለይኩ ነው ወቅ ያረኩት። አንተ ደግሞ ባሱ አልከኝ። የምን ባስ ነው? በእግሬ ወቅ እያረኩ ነው። ባስ የለም አሉ። ለካስ ባሱ በኋላ ነው በኋላ ኧረ ባሱ መጣ ያልከው ባስ አልኩት ደግሞ እንደገና እና እየጸለይኩ ነው ውስጤ ኦኬ አልኩ። በቃ እግዚአብሔር የሚሰራው ስራ አለ። ሃሌሉያ! እግዚአብሔር ለቺካጎ የሚሰራው ስራ አለ። በሁለት መንገድ አየሁ። በቃ ሜዲቴት እያደረኩ ማታም ሰዓቱን ስጸልይ ነበርና ለምንድን ነው ውስጤ በቃ ላይ ክፍት ያለው ማለት እኛ እንግዲህ ብዙ ሀገር እንዞራለን። አሁን በዚህ ዓመት አሜሪካ 8ኛ ከተማዬ ነው። ለረጅም ጊዜ አሜሪካ ብዙ አላገለገልኩም። ኢትዮጵያና ሌሎች ቦታዎች ነበር። ካለፈው ዓመት ወዲህ ግን ጌታ የአሜሪካን አብያተ ክርስቲያናት እንደገና እንድጎበኝ ወገኖችን እንዳይ አብረን ንብረት እንድናደርግ እንድንነቃቃ ለፍቅርና ለመልካም ስራ እንድትነቃቁ እርስ በርስ ተያዩና እኔ ራሴ ነኝ ልክ ነው ወንተሜ እንዳልከው ደውዬ ቅድም ለስሎ ነበር ለፈቃድና ወንጌላዊ ስልክ እስኪደወል አይጠብቅም። ጌስት ስፒከር አይደለም። አሎ we are not guest speaker። ስልክ ሲደወል አሎ ጠራችሁኝ? እሺ ጠራችሁኝ ለዓመታዊ ኮንፈረንሳችሁ እስኩት እሱም ጥሩ ነው። ወንጌላዊ ጌስት ስፒከር እሱ ነው የሚደውለው። ወንጌላዊ እሱ ነው የሚደውለው እንጂ ሰዎች ሲደውሉለት በሰዎች ራእይና በሰዎች ግብዣ ብቻ ማለት ነው። እሱ መጥፎ ነው ማለት ነው። ለዚህ ነው መጣው ራሴ ደውዬ የመጣው። ቦንኬ የሚለው ነገር አለ። ከቦንኬ ጋር 10 ዓመት አሶሺየት ኤቫንጀሊስት ሆኜ አገልግያለሁ። ትልቅ ክሩሴድ፣ የዓለም ትልቁ ክሩሴድ ናይጄሪያ አይ ዋዝ ዴር። እሱን የሰበከው እኛ ለመንፈስ ቅዱስ ሙላት ጸለይን። ወደ 4 ሚሊዮን ሰው ተካፍሎ በአንድ ስብሰባ ላይ 1,300,000 ሰው ነው ጌታ የተቀበለው። ይሄ የዓለም ሬከርድ ነው። በቤተ ክርስቲያን ታሪክ እንደዚህ አይነት ክሩሴድ አልተካሄደም። አይ ቲንክ ጊነስ ቡክ ኦፍ ሬከርድ ላይ ሳይገባ አይቀርም። 1,300,000 ሰው ሬጅስትር ፊርማ የፈረመው እኮ ነው። ዛሬ ጌታን ተቀብዬ እጁን ያወጣ አይደለም። ጭንቅላት ነው የምንቆጥረው፣ ራስ አንቆጥርም ብሏል።
ማለት ጣት ሲቀጣ ጣት አንቆጥርም። ጣት ስትቆጥሩ አንድ ሰው ስንት ጣት ነው? አይሰማም። ጭንቅላት ግን ስንት ነው ያለው? ስለዚህ ለአንድ ሰው አንድ ቁጥር ነው። አናጋንንም ነው እኮ ነገሩ። ኤቫንጀላስቲክ የሚባል ነገር አለ። አንዳንድ ጊዜ አጋነን አለና ጭንቅላት ተቆጥሮ ነው 1,300,000 ሰው ጌታን የተቀበለ በአንድ ስብሰባ እና በነዛ እና ምን ይላል ወንድማችን ሲናገር hit the iron while it's hot ይባላል። but we evangelists we hit the iron until it's hot ብረቱ በጋለ ጊዜ ስባረው ነው እንትን ተንሳይ ምንድነው ተጠቀም በኦፖርቹኒቲው አይደለም። የጋለ ብረት ነው ለመሰበር የሚችለውና ቶሎ ስባረው መልሶ ሳይቀዘቅዝ ገባችሁ አይደል? ምሳሌ ብረቱ በጋለ ጊዜ ስበር ሂት አይረን ዋይል ኢትስ ሆት አለዛ ይቋንቂት ታስቱ ቢሃ ኤቫንጀሊስቶች ግን አንቲል ኢትስ ሆት ነው የሚቀጠቅጡት ማለት they don't just enter into an opportunity, they create an opportunity. They create. Aggressive ናቸው ማለት ቢሊግራም ከመሞቱ በፊት ፋክስ ኒውስ ላይ ኢንተርቪው ተደርጎ ነው። ወንጌላዊ እንግዲህ ስለ ወንጌላዊ ነው ብዙ ምናገር ብርቅዬ እንስሳ ብንሆንም አለን እንደው አልጠፋል ኢንዴንጀርድ ስፒሲስ ሆነናል። ለወሬ ነጋሪ አልጠፋን ትንሽ አንድም ብንሆን ሁለትም አንጠፋም። እንደገና ብትኖር እንዴት ነው የምታገለግለው ብለው ፋክስ ኒውስ ላይ ጠየቁት ቢሊግራም I will preach less and I will pray more. I will spend more time with my family. መጀመሪያ I will preach less ሲል ደነገጠች ጋዜጠኛዋ። ዋረን ኢቫንጀሊስት እንዲያውም ብዙ ጊዜ ካገኘ እንዲያውም ደብል ነው እንጂ የምታደርገው ነው ቀንሳለሁ። እንዴት ሌላ እድል ብታገኝ እንዴት ትቀንሳለህ? ነው አንደኛ ከእግዚአብሔር ቃልና ከመንፈስ ቅዱስ ጋር በቂ ጊዜ አላሳለፉም። በሕይወት ይቆጨኛል በጣም ብዙ። ሁለተኛ ፕሮግራሞች የተጨናነቁት በግብዣዎች ነው። እዚህ ጋር አመርቀልን፣ እዚህ ጋር ኮንፈረንሳችን ላይ ተናገርልን፣ እዚህ ጋር እንደዚህ። እንደገና ብኖር ግን በቢሊግራም ኤቫንጀሊስቲክ አሶሲዬሽን ጌታ ሂድ ወዳለኝ ምሪት ወደ ተቀበልኩት ቦታ ብቻ ነው የሚሄደው። አይገርማችሁ? ኢንቪቴሽን ኦልሞስት ዘጋለሁ። ምክንያቱም እኔ የተጠራሁበት አይደለም። በእርግጥ ያው እነሱም የክርስቶስ አካል ናቸው አይደለም እንዴ? ቤተክርስቲያን ነው። ግን 100% ባይሆን በቃ ቀንሳለሁ ያለ ምክንያቱም ሌላ ሰው እዛ መሄድ ይችላል። አሎ ኢንቪቴሽኑ ጋር እኮ ኤኒባዲ ካም ጎ ሂድ ያላችሁ ቦታ ግን ሁሉ ኦፍኮርስ እግዚአብሔር ሌላም ሰው መላክ ይችላል። ግን ትጠየቁበታላችሁ። ለዚህ ነው ወደ ቺካጎ የመጣሁት። በእርግጥ አንድ ሰው ሀምብል ካልሆነ ምክንያቱም አንዳንዴ በቃ ስትጠሩ ያው ሪስፔክቱ ምን ብዙ ዝግጅት አለ፣ ብዙ እንትን አለ ምናምን። ይሄ ግን ነው አንፕሪዲክተብል ነው። አሁን የዛሬው ፕሮግራም ራሱ ድንገት ነው። ገብቷችኋል? እና ሁሉ ኑዋንስ አለ ነው። ለፓስተሮችም እኮ ቅድም ስነግራለሁ ነበር አስቸጋሪዎች ነን እኛ ኤቫንጀሊስቶች አንመችም ብዙ ለቤተክርስቲያን አስተዳደር። ድንገት አሳሰበኝ እንላለን። እነሱ ካላሳሰባቸው ይቀራል፣ ምንም ጥፋት የለውም። ግን ገብቷችኋል? መንፈስ ቅዱስን የሚሰማ አሁን እግዚአብሔር ይመስገን ጋር በአገልግሎት እንተዋወቃለን፣ ያውቃል። ሌሎችን ጌታ ይባርካቸው መሪዎችም በአንድ ሳምንት ላይ ነው የተነጋገርነው እና ጌታ እንደዚህ ያብዛል በእውነት። ግን ሌሎቹ ላይ አልፈርድባቸው።
መንፈስ ቅዱስ አንዳንዴ እንደ ፊልጶስ ድንገት ወስዶ አንድ ቦታ ያስከስታል። እዛ ቦታ ያሉ ሰዎች ካልተዘጋጁ ያው በቃ ያ ነገሩ ወደ ሌላ ቦታ ይሄዳል። ግን እግዚአብሔር ይባረክ። አይ ነው ዝም ብዬ እንግዲህ ወደ ውስጥ የመጣው ነው። ጌታ ይባረክ እና ወደ ዓለም ሁሉ ምን አድርጉ ነው የሚለው? ሂዱ ነው። ወደ ቺካጎ ስመጣ ልቤ ደስ አለው። ኢቭን አሁን እዚህ እንኳን ስገባ ደስ አለኝ። አዳራሽ ውስጥ ይህ አዳራሽ መሙላት አለበት። አይዟችሁ አሁን ዛሬ ነገ ማለት እንዳትሉ ባህር ዳር ነበርኩ የዛሬ 6 ወር 8 ወር እና ዛሬ ብዙ ሰው ጌታን ይቀበላል፣ ጌታ ተናግሮኛል፣ ለሊት ጸልይ አልኩኝ። ከጦርነቱ በኋላ ኮንፈረንስ ተካሂዶ አያውቅም ባህር ዳር። አሁን መጀመሪያ ጊዜ መሰለኝ እና ፓስተሯ ሴት ነች። ክፍለ ሀገር ጊዜ ፓስተር የሴት ፓስተር ጉዳይ ሌላ ርዕስ ነው። ግን እዛ እንደታለች ፓስተሯ የሙሉ ወንጌል ሰርቻ ባህር ዳር እና ሲኒየር ሴት ነች። ዶክተር መልሳቸው እና ዛሬ ብዙ ሰው ጌታን ይቀበላል ስል በኋላ ነው የምትነግረኝ። ቤቷ ከዛ ወጥን ቤቷ ምሳ በላ። ወይኔ ወንድም ዳንኤል አላወቅም። ሰሜን ኢትዮጵያ ላይ ያለው ማንም ሰው ጌታን አይቀበል መስሎት ነው። ተሸማቀቁላ እንዳለች ግን ጥሪ ሲደረግ 30 ሰው ጌታ ሆኖ አያውቅም ማለት ባህር ዳር ውስጥ እግዚአብሔር ይቻላል። ይሄን ቤት መሙላት አይችልም ጌታ? ምን ነው 3 ሰው ነው ያለው? ፓራዳሽ አንታራ ባሮ ለጌታ ይቻላል። ይሄን የሰጣችሁ ጌታ እኮ አይ ዶንት ኖ ነገ ይሞላል ነገ ወይስ ሳራው እንደው ይመለፈልበው ሞልቶ ከሆነ ወይ ሁለተኛ ሰርቪስ ቀየስ ማለት ወደ ሁለተኛ ሰርቪስ ካልሞላ ደግሞ ጌታ ይቻላል። ቺካጎ ለኢየሱስ አሜን። በቃ አንዳንድ ጊዜ አንዳንድ ወንድሞች አገልጋዮች ሲናገሩ ሰው የሆነ ሀገር ሄጄ እስላም ሀገር አርባ ገና ስገባ መንፈሱ ከበደኝ ተመልሼ ሄድኩኝ ይላል። ምን ትመለሳለህ? ስበርና ስበክ እንደዚህ ብሎ አገር ነው አልቻልኩም ማገልገል። እርግጥ ነው ውጊያ አለ። ዱባይ መጀመሪያ ስገባ በ1994 3 ቀን ከቤታ ጭንቅንቅ ትንቅንቅ። ደግነቱ ዋናው ፕሮግራም ገና ነበረና የተዘጋጀ ነበርና ጊዜ ነበር። በቃ ማማት ክፍለው ማማት ሰዎችን ማግኘት አልፈልግም። መሰበር ነበረ። ክብር ለእግዚአብሔር። ከዛ ግን ተሰበር። ቤተክርስቲያን ተመሰረ። 1 ዓመት ቆየን። እንደ ጳውሎስ ቤት ተከራይተን እዚላቸው ሐዋርያት ሥራ ቤት ተከራይቼ 1 ዓመት እዛ ሀገር ቆየን። ቤተክርስቲያን ተመሰረተ። በዱባይ በአቡዳቢ ሽማግሌዎች ሾምን፣ ዲያቆናት ሾምን። ዛሬ 15 ሆኗል። የዛሬ ዓመት ሄጄ ነበር። አሁን ፌብሩዋሪ ላይ ይሄዳል። 15 ቸርች አለ። አሁን ጠዋት እዚህ ቺካጎ ከገባሁ ዛሬ ጠዋት የአረበኛው ቸርች ፓስተር ቴክስት አደረገ። ሳውዲ አረቢያ ገባሁ እንዳለ እና ላናገር እፈልጋለሁ። ናና አገልግለን ነው ሳውዲ አረቢያ መልዕክቱን አቋል ይታይባል። ውጊያ አለ። ግን ከውጊያ አልፎ ቺካጎ በጣም ኃይለኛ በዓለም ካለው ልክ በእኛ ውስጥ ያለው ይበልጣል። እንደኛ ዮሐንስ አለ። ትንሽ እንግዲህ መግቢያ ነው። ያው የአገልጋዮቹ ፕሮግራም ነው። ስለዚህ እናወራለን። አሜን። በጣም ኦፊሻል ቲቺንግ 5 ነጥብ በፓወርፖይንት ምናምን አይደለም። ጀስት ኮንቨርሴሽን ፍሎ የሆነ ነገር በልቤ ያለ ነገር አለ አካፍላችኋለሁ። ግን ለእግዚአብሔር ምሳሌ ነው። በዚህ ከተማ ምንም አይነት የምንሰማው ነገር አለ። ብዙ ውጊያዎች አሉ፣ ብዙ ነገሮች አሉ። ግን አልፎ ይሰራል ጌታ። አይዟችሁ፣ እኔ የመጣሁት አይዟችሁ፣ ጌታ ይሰራል፣ ዛሬም በስራ ላይ ነው ልላችሁ ነው የመጣሁት።
በቃ ምን እንደምል ሁሉ ዛሬም ነገር በቃ ጨረስኩት። አሁን ባልሰብክም በሚቀጥለው ፍላይት ሊሄድ ይችላል። በቃ እዚህ ሀገር ይሰራ መምጣቴ እንድንገናኝ ራሱ ያደረገው እኔ ተነቃቅቻለሁ። እናንተም ደግሞ እኔ በማየታችሁ ትነቃቃለህ። ስለዚህ ስትነግረኝ ነበር ያለው የዛሬ ስንት ዓመት ነው ያየው እንዲሁም በዚህ ነው ያስታወስኩት። ረስታኝ ነበር በስሜ ረስታኝ። ለመጀመሪያ ጊዜ ሰው እንደዛ ሲለኝ በስማኤል ነው ያስታወስ። ስለዚህ ብዙ ስማኤል ላድርግ መሰለኝ ሰው እንዲያስታውስ። ኢየሱስ ጌታ ነው እና ትንሽ ለአገልግሎታችን ተናግሬ ስላለንበት ወደ ጸሎት እንጸልያለን። ደግሞ አሜን። ሰው ትንሽ ጊዜ አላከለ ሰፋ አድርጋችሁ ያው በጣም አላቆያችሁ ሊበዛ እስከ 10 PM ነው። ከዛ በጊዜ ወደ ቤታችን ይላል 10 PM ላይ እና ያው አሁን ቨርጂኒያ ነው ያለ ነው ከባለቤቴ ልጆቼ ጋር ቨርጂኒያ ነው የምንኖረው። ያው ሚኒስትሪያችን ዓለም አቀፍ ሪቫይቫል ይባላል። መጀመሪያ ኤግዚቢሽን አዲስ አበባ ኤግዚቢሽን ማዕከል ነው በ1997 ኢኖግሬት የሆነው። ከዛ በፊት ግን ተጀምሮም ነበር። ከዛ ጊዜ ጀምሮ እንግዲህ ያው በዓለም ዙሪያ እየሰበክን እንገኛለን። በአሁኑ ሰዓት እንግዲህ ያለው እንትን 55 ሀገር ነው። ግን እኔ አሁን ሰው 55 ሲባል ዋው ይላል አይደል? እኔ ግን የሚታይ 145 ይቀረኛል ወደ ዓለም ሁሉ ሂዱ የሚለው ሊትራሊ እና 300 የዓለም ከተሞች። ስለዚህ ቺካጎ እንኳን ኦልሬዲ 300 ውስጥ ገብታለች። ከዚህ በፊት ስለመጣ 300 አንደኛ ልን ነበር፣ ግን ኦልሬዲ 300 ውስጥ አላችሁ። በቅርቡ ፓናማ ሄጄ ነበር። ሌላም ደግሞ ጠፋብኝ። የዛሬ 2 ዓመት አዳዲስ ቦታዎችም ጌታ እየላከን ነው እና እግዚአብሔር ይመስገን። ጌታ ታማኝ ነው በቃሉ። ቅድም አንድ ወንድም ሲል ነበር ማቴዎስ 28ን እያየን ነው በዚህ አገልግሎት እያሉ ነው። እና በእውነት በዓለም ዙሪያ ሁሉ ጌታ ካልሆነ ማን ይልካቸዋል? ይቻላል? አይቻልም። አይቻልም። አሁን በኢትዮጵያ ፓስፖርት 55 ሀገር መሄድ ይቻላል። እኔ እኮ አሁን በኢትዮጵያ ፓስፖርት ነው ያለ። ሰዎች እየመከሩን አንተ ሰውዬ አሁን ጥሩ አይደለም ቀይር እያሉ ነው። እንግዲህ እየጸለይኩ ነው። በኢትዮጵያ ፓስፖርት ነው እስከዛሬ ያለው። ባለቤቴ ልጆቼ በእኔ ፈቃድ ነው ያው እነሱ ከኔ አስወጥቼላቸው ግሪን ካርድ እነሱ አልፈውኝ ሄደው ሲቲዝን ሆነዋል። ከኋላ የመጣ አይናወጣ እና እኔ ልቆይ ሴት ልጄ በቃ እኔም ከአባባ ጋር ልቆይ አለች። ብቻዬን ነበር። አሳዘነች። ይህ ከእናትሽ ጋር ከወንድምሽ ጋር ሲቲዝን ሆኑ የለም እኔ ልቆይ ጀስት ነው መቆየት ፈለኩ። ኢትዮጵያ ለነገሩ እንግዲህ ጊዜ ካለ ነገራችኋለሁ። ሰላምና እርቅ ላይ እንሰራለን። በሀገር ጉዳይ ናሽናል ዳያሎግ ላይ አክቲቭ ነን። በቃ የኛ ሚኒስትሪ ከቤተ ክርስቲያናት ጋር እና እግዚአብሔር ይባረክ እና ዛሬ ብዙ ጊዜ ቆይተናል። ከቅርብ ጊዜ ወዲህ ግን በተለይ ካለፈው ዓመት ወዲህ ኢቭን የኢትዮጵያን ቸርቾች በክፍለ ሀገርም ያሉትን በአዲስ አበባም ያሉትን አሜሪካ፣ አውሮፓ፣ በዓለም ዙሪያ ያሉ ቸርቾችን እንደገና እንዲጎበኛቸው ጌታ በውስጤ ሞላ እና ለዛም ነው የመጣሁት ወደ እናንተ። ክብር ለእግዚአብሔር ይሁን። አሜን። እና ጌታ ድንቅ ጊዜ ይሰጠናል። ያለፈው አንድ ዓመትም አይሞላውም 10 ወር 25 ከተሞች ነበሩ። አሜን። ከመቀሌ፣ ባህር ዳር፣ ጎንደር፣ ደሴ፣ ዝዋይ፣ አሁን ባቲ ነው የሚባለው። ዝዋይ ታስታውሳላችሁ? ባቲ ነው አሁን እሱ ማለት ባቲማ ደሴ ነው። ሌላ ባቱ ባቱ ነው የሚባለው። አዳማ ናዝሬት የነበረው አሁን አዳማ ተብሏል። ታውቃለች። በኢህአዴግ ጊዜ አንድ ታጋይ ገብቶ አሉ ናዝሬት ቸርች የናዝሬቱ ኢየሱስ እያሉ ሲዘምሩ፣ ኧረ እናንተ ምንድን ነው የአዳማው ኢየሱስ በሉ ህገ መንግስቱ ተቀየረ።
እና አሁን እኔ በቃ ናዝሬት ስል ናዝሬት ይበል አዳማ ይበል በህጋዊ አዳማ ማለት አለብን። በተለይ ደብዳቤ ነው ናዝሬት ብላችሁ ብትጽፉ የት ነው የታገር ነው እስራኤል ሀገር ነው ሂዱ ነው የሚለው እና አዳማ ናዝሬት ያው የአዳማው ኢየሱስ እንኳን አንልም የናዝሬቱ ኢየሱስ ነው። አሜን። እና ናዝሬት ስቴዲየም ድንቅ ጊዜ ነበረን። የዛሬ 6 ወር ወደ 100 ሰው ነው በአንድ ጥሪ ጌታ የተቀበለው። መሪዎች ተደናግጠው በእንደዚህ ሰው ሲቀበል አይቷል። ከዛ በፊት በነበረው ላይ 3 ሰው ነው የተቀበለው። ከዛ በኋላ 2 ሰው ነው። ሌሎች መቼም እንግዲህ ኤኒዌይ እና 100 ሰው ሲወጣ ይሄ ነገር ምንድን ነው? በቃ ለፈውስ ነው ወይስ ለበረከት ነው? ጌታን መቀበል የምትፈልጉ ወይም ባክ ያደረጋችሁ ተብሎ ነው እና ካውንስለሮችም አልተዘጋጁ። እግዚአብሔር ከጠበቅነው በላይ ያደርጋል። ሃሌሉያ። ድሬዳዋ ስቴዲየም፣ ሀረር ስቴዲየም ነበረን። በዚህ ዓመት ውስጥ ትልቅ ኮንፈረንሶች አዲስ አበባ ቀጠና 2 6 እሑድ ነው ያገኘ በተከታታይ አሁን ከ3 ወር በፊት 4 እሑድ ሰንበት ትምህርት፣ 5ኛ አምልኮ፣ 6ኛ ደግሞ የቅዳሜ ፈውስ። ያው ቅዳሜ ዊኬንድ 6ኛው ዊኬንድ የጀመርንበት ቸርች ነው ቀጠና 2። ኤኒዌይ አሚን እንትን ቆያችኋለሁ እና አያልቅም የእግዚአብሔር ስራ። እንደዚህ ብዬ ልዝጋው። ባወራው ከቁጥር ሁሉ በላይ በዛ አለን። እስቲ እንቆምና ጌታን አመስግነን ወደ ቃሉ ይሄድ። እግዚአብሔር ስራ ቢወራ አያልቅ። እኔ በእውነት ወገኖች በጣም ይደንቀኝ። እኔ ማን ነኝ? እኔ የምትጠቀምብኝ ለምን መሰለህ? ከምሬ ነው። ትሁት ለመሆን አይደለም። I think I don't deserve አይመስለኝም። ከእናንተ የተለየ የጸሎት ህይወት፣ የጽድቅ ህይወት፣ የቃል ህይወት የለኝም። እኔ እንጃ እንግዲህ ወይ እግዚአብሔር ከማህፀን ጀምሮ መርጦ ነው ወይ ደግሞ እንዲሁ የልባችንን መሻት አይቶ ነው። እግዚአብሔር በሁላችንም የሚሰራ አምላክ ነው። በተለይ ይሄ የአገልጋዮች ፕሮግራም በጣም ነው የወደድኩት። ከቅርብ ጊዜ ወዲህ በልቤ ውስጥ አገልጋዮችን ማገልገል የሚል በጣም እየሞላ ነው። ከጉባኤው የበለጠ ወይም እኩል። ለምን ጉባኤው ወተት ፍለጋ ነው የሚመጣው። በኑሮ በህይወቱ ብዙ ተጎድቶ በቃ የእግዚአብሔርን የማጽናናት ድምፅ፣ የፈውስ ድምፅ ፈልጎ ነው የሚመጣው። ከዛ በላይ መናገር አትችሉም። ወይም ደግሞ በጣም የጠነከረ ጉባኤ በትምህርት የጠነከረ ጉባኤ ካልሆነ በቀር በአብዛኛው ውስጥ ብታስተምሩም የተወሰነ ነው። አገልጋዮች ጋር ግን ትንሽ ጠለቅ ማለት ይቻላል። ራሳችሁን ለአገልግሎት የሰጣችሁ ናችሁ። ቃሉን በተወሰነም ቢሆን ታውቃላችሁ። በብዙ ነገር እያለፋችሁ ነው። ደግሞ መዘጋጀትም ስላለባችሁ ጠንከር ያለ ነገር ያሳለፍነውንም አንዳንድ ለጉባኤ እንኳን ማንናገረውን ነገር አገልጋዮች ፕሮግራም ላይ እንናገራለን። ስለዚህ ፕሮግራም ደስ ብሎኛል። ልጆቻችንን እናንሳ። ክብር ለእግዚአብሔር እንስጥ። መንፈስ ቅዱስ ይሰራል። አሁንም አለ በመካከላችን። ስንቶች ታምናላችሁ? ልጆቻችሁን አውጡ። ክብር ለኢየሱስ ይሁን። ተመላለስ ጌታ፣ ተመላለስ ጌታ፣ ተመላለስ ጌታ። ቅድም ወንድሜ ፍቅያንደት ድሮ መዝሙር ከጎኔ ሲዘምር ነበርና እሱን እስቲ 2-3 አምልከንበት ወደ ቃሉ እንሄዳለን። አንተ ታላቅ ነህ ለዘላለም፣ እንዳንተ ያለ ድንቅ አምላክ የለም። ትልቅ ዕድል ነው ባንተ መጠራት፣ በአሕዛብ መሃል ሥራህን ማውራት። እጆቻችንን አንስተን አንተ ታላቅ ሃሌሉያ ለዘላለም፣ እንዳንተ ያለ ድንቅ አምላክ የለም። ትልቅ ዕድል ነው ባንተ መጠራት፣ በአሕዛብ መሃል ሥራህን ማውራት። አንተ በሉት እንደገና አንተ ታላቅ ይቆራል
ኦሪያ ማሃራቦስ እንዳንተ ያለ ድንቅ አምላክ አዎ ትልቅ ዕድል ነው ባንተ መጠራት በአሕዛብ መሃል ሥራህን ማውራት በዘመናችን በዓለም ሁሉ ከቁጥር በላይ አማልክት አሉ። ሕይወት የለውም ሁሉም ባዶ ነው። አምላክ ያሰኘ ድንቅ ሥራ ነው። ሃሌሉያ አንተ ታላቅ ነህ ለዘላለም። እንዳንተ ያለ ድንቅ አምላክ የለም። ትልቅ ዕድል ነው በአንተ መጠራት በአሕዛብ መሃል ሥራህን ማውራት። እንዴት ዕድል ነው! እንዴት ዕድል ነው! እንዴት ዕድል ነው! እንዴት ዕድል ነው! የእግዚአብሔር አምባሳደር መሆን፣ የእግዚአብሔር ቃል አቀባይ መሆን፣ የእግዚአብሔር አፈቀላጤ መሆን እንዴት ዕድል ነው ወገኖቼ ሆይ! ምን አይነት ዕድል ነው! ትልቅ ዕድል ነው በሰዎች መሃል ስላንተ ማውራት። ሃሌሉያ ሃሌሉያ ሃሌሉያ። ኦራማጋስ ክብር 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 ጌታ ላንተ ይሁን በሰማይ በምድር። ክብር 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 ጌታ ላንተ ይሁን በሰማይ በምድር። ክብር በሉት እንደገና። ክብር 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 ጌታ ላንተ ይሁን በሰማይ በምድር። የእስረኞችን ጩኸት አዳምጠሃል፣ የወህኒውን መዝጊያ ሰባብረሃል። ሰው የረሳቸውን አስታውሰሃል፣ የአልጋ ቁራኞችን ፈውሰሃል። ክብር ላንተ ይሁን። አንድ ላይ ክብር 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 ጌታ ላንተ ይሁን በሰማይ በምድር። እንጸልያለን። እግዚአብሔር አምላክ መንፈስ ቅዱስ አሁን ይመላለስ በመካከላችን፣ ጸጋ በመካከላችን ይፍሰስ። እነዚህ ወገኖቼ ተጠምተው ነው የመጡት። ሁላችንም ተጠምተን ክብርህን ለመቅመስ እንደገና የማንጠግበውን ክብርህን ለማየት ነውና አንተ በመካከላችን ስላለ ተመስገን። አስተምረን ጌታ ሆይ ዛሬ ነገሮችን እስከ ዛሬ ባላየንበት አዲስ ፍሬሽ በሆነ እይታ ስለ ወንጌል ፍሬሽ እይታ፣ ስለ አገልግሎት ፍሬሽ እይታ፣ ስለ መሰጠት፣ ስለ ጽድቅ፣ ስለ ሕይወት ፍሬሽ የሆነ ከመንፈስ ቅዱስ የሆነ ወደ አዲስ ክብርና መገለጥ ዛሬ አስገባ። ዛሬ አሁን አስገባ። ቀሪ ዘመናችን የተባረከ እንዲሆን፣ ቀሪ ዘመናችን ሞር ፍሬያማ እንዲሆን፣ ቅጠል ብቻ ሆነን እንዳንቀር ፍሬያማ እንድንሆን ዛሬ ደግሞ ጌታ በቃል በመንፈስ ጎብኘን። ጌታ ጎብኘን። ጌታ ሆይ ጎብኘን። ጌታ ሆይ ኢራማሃዶላ ሺካራላ ማካዲያ ሎራ ባሺ ዳላራላ ጋሺ አዳላ ቦሊያ ማንቴ ካራላ ቦዶላ ባራባዲያ ልጆች ሆይ ይላል ጌታ ማጋዶሪያ ላማሃሻ ከኔ ጋር ብትስማሙ በድንቅ በኃይል ሰራባችኋል። የድሮውን ነገር አድሰዋለሁ፣ አዲስ ነገር አደርጋለሁ። ማሃዱሪያ ሃጋሺ ላባራ ጋላባራ በእኔና በእናንተ መሃል የገባውን ሁሉ እኔ እሰብረዋለሁ፣ ከመንገድ አስወግደዋለሁ፣ ክብሬን እገልጥላችኋለሁ። ሞታ ክላሪ ሃዶ ሲያና ካላማራ ቦታ አይወስነኝም፣ ጊዜ አይወስነኝም።
በሁሉ ቦታ እሰራለሁ፣ በሁሉ ጊዜ እሰራለሁ። ተዘጋጁ ልጆች ሆይ። ሞሆሪ ጋሻ ባላ ባራባራ ሞስያ እምነታችሁ እንደ ሕፃን ይሁን። እኔ መንፈሴን አፈሳለሁ። ማትሮጋ ላራራዲሽያ ባላኮራ ባላቦዲያ ሬሻንቲራ ጋላቦራ ዲስያ ማሃዶላ ሬፖንዶሎሪካ ሳጋ ከባድ የሆነባችሁን ነገር ቀላል አደርገዋለሁ። እንደ ተራራ ከፊታችሁ የቆመው ይወድቃል ይላል። ሊሃና ሐዋዛን ሰካል ኻዶሪያ ዶልቫራራ ሳኮ ባራማ በዚህ ከተማ አዲስ ነገር አደርጋለሁ። ከዚህ ከተማ ክብሬ ለአሜሪካ ሁሉ ለዓለም ሁሉ ይወጣል። እስከ ትውልድ መንደራችሁ ድረስ ይሄዳል። ሞራሃዳ ሺካና ጋላማሳ ተዘጋጁ። እናንተን አስደንቄ በእናንተ ውስጥ ሌሎችን አስደንቃለሁ። ተባረክ። ክብር ላንተ ይሁን። ሃሌሉያ ሃሌሉያ። ወገኖች ሆይ ዛሬና ነገ ጌታ አይወሰንም። ትላንትም ሲሰራ ነበር፣ ከነገ ወዲያም ይሰራል። ግን አይ ብሊቭ ያለ ምክንያት እግዚአብሔር አልሰበሰበንም። አይ ብሊቭ እያንዳንዳችን ዛሬም ነገም የምንቀበለው ፍሬሽ ነገር አለ። እግዚአብሔር እንደገና ወደ አዲስ ዳይሜንሽን ያስገባል። ምታምኑ ተቀበሉ ይሆናል። ወደ አዲስ ዳይሜንሽን በቃ ቋንቋችን ይቀየራል፣ አስተሳሰባችን ይቀየራል። የሆነ ነገር የሆነ ባተናችን ይነካዋል። ስዊች ተመስገን። በኢየሱስ ክርስቶስ እንቀመጣለን። እቺ ውሃ እዚች ጋር ናርጋ የኔን ይወሰናል። መጽሐፍ ቅዱስ የያዛችሁ ሁለት ክፍል እናነብና እንጸልያለን። አቢሊቭ ጌታ ለነገም የሰጠኝ መልእክት አለ። ሮሜ ምዕራፍ 1 ቁጥር 11 ላይ ትጸኑ ዘንድ ሮሜ 1:11 መንፈሳዊ ስጦታ እንዳካፈላችሁ ላያችሁ ናፍቃለሁና። ትጸኑ ዘንድ የእግዚአብሔር ፈቃድ እንድንጸና ነው። መንፈሳዊ ስጦታን እንዳካፈላችሁ ላያችሁ ናፍቃለሁ። አንደኛ ቆሮንቶስ ምዕራፍ 9 19 ጀምሮ ከሰው ሁሉ አርነት የወጣው ስሆን የሚበልጡትን እንድጠቅም እንደ ባሪያ ራሴን ለሁሉ አስገዛለሁ። አይሁድን እጠቅም ዘንድ ከአይሁድ ጋር እንደ አይሁዳዊ ሆንኩ። ከሕግ በታች ያሉትን ጠቅም ዘንድ እኔ ራሴ ከሕግ በታች አልሆንኩም። ከሕግ በታች ላሉት ከሕግ በታች እንዳለው ሆንኩ። ሕግ የሌላቸውን እጠቅም ዘንድ ያለ እግዚአብሔር ሕግ ሳልኖር፣ ነገር ግን በክርስቶስ ሕግ በታች ሳለሁ ሕግ ለሌላቸው ሕግ እንደሌለኝ ሆንኩ። ደካሞችን እጠቅም ዘንድ ለደካሞች እንደ ደካማ ሆንኩ። በሁሉ መንገድ አንዳንዶችን አድን ዘንድ ከሁሉ ጋር በሁሉ ነገር እንደነሱ ሆንኩ። በወንጌል ማኅበረተኛ ሆን ዘንድ ስለ ወንጌል ሁሉን አደርጋለሁ። ሃሌሉያ። በጣም የሚገርም ነው። አንደኛ ቆሮንቶስ 9 ይሄ ክፍል ጀስት አንዳንዶች ሚስቴሪየስ ይሉታል። ባይዘው ይሄ ሚስትሪ የሚለው ቃል ሚስጥር ከሚለው ከአማርኛ ነው የተወሰደ። ሁሌ መሰልስልብኝ አማርኛው ነው ከእንግሊዝኛ ወሰደ ወይስ እንግሊዝኛው ነው ከአማርኛ? ሚስጥር አይደለም እንዴ? ጥልቆት ብቻ ማለት ነው። ሚስቲሪየስ ሚስጥራዊ
አንደኛ ቆሮንቶስ 9 በጣም ምስጢራዊ ነው። ከዛ በፊት ትንሽ ነው ያው እንዳልኳችሁ ዲፕ ነገር አይደለም። ዛሬ እንደዚሁ እንደ መግቢያ ነገር ነው የምናገረው። ግን ሮሜ 1:11 ቅድም ካልኩት ጋር የሚሄድ ነው። ሮሜ 1:11 ጸጋን አካፍላችሁ ዘንድ ይላል እና ትጸኑ ዘንድ ይላል። ክብር ለእግዚአብሔር ይሁን። መንፈሳዊ ስጦታን እንዳካፍላችሁ ላያችሁን አፍራለሁ ይላል እና ደግሜ መናገር ቅድም የተናገርኩትን ስትሬስ ለማድረግ ነው። መንፈሳዊ ስጦታን ለማካፈል ነው በዚህ ያለው። ጌታ ይመስገን። እንደው የግድ ኔሴሰሪሊ ከእናንተ ብዙ በልጬ እዚህ እግዚአብሔር የባረከላችሁ ፓስተር አላችሁ። ፓስተር ፍቄ ያው ጓደኛ ስለሆነ አይደለም፣ ድሮም ቢሆን በጣም በአገልግሎቱ እደነቃለሁ። ጌታን አመሰግናለሁ። እግዚአብሔር የባረከው በሀገራችን ካሉ በተለይ በእግዚአብሔር ቃል አገልግሎት አስተማሪዎች አንዱ ነው። ክብር ለእግዚአብሔር እና ተጠቀሙበት። ምነው ዝም አላችሁ? አሜን በሉ ነው። ምንድን ነው እሱ ነቢይ በገዛ ሆነ ስቀል አይ ኖ ዩ ሪስፔክት እና አው ቻሌንጆች አሉ። ግን ፍቄ እግዚአብሔር ይባርክ፣ ረጅም እድሜ ቻሌንጆችን ሁሉ ጌታ ይምታቸው። አንተ ለቺካጎ ብቻ ሳይሆን ለዓለም ሁሉ ነው የተጠራው። ይህን ስል ቺካጎች ቀር እንዳይላችሁ ከዚህም ሆነ መሄድ ትችላለህ። እግዚአብሔር ይባረክ እና መንፈሳዊ ስጦታ ይሄ ላካፍላችሁ ኢምፓርቴሽን ይለዋል እና ዝም ብዬ ይሄ ኢምፓርቴሽን የሚለው ቃል ምን ማለት ይሆን ብዬ አይነበረ እና በአማርኛው ላይ ኢምፓርቴሽን የሚለው ቃል አንዱ ትርጉሙ ማካፈል ነው። በእርግጥ ዋናው ትርጉሙ ጥሩ እዚህ ጋር ጥሩ ነው የተተረጎመው። የማካፈል የሚለው አንዳንድ ጊዜ የአማርኛ መጽሐፍ ቅዱስ ትርጉሞች አንዳንዴ ጥሩ ያልሆኑበት ቦታ አለ። ከዛ ደግሞ መስጠት ይለዋል፣ መናገር ይለዋል። አይገርማችሁም? ኢምፓርት የሚለው ቃል መናገር ነው። ጸጋ ስጦታን እናገርላችሁ ዘንድ ይሉም በመናገር ውስጥ እኮ ያልፋል። እምነት ከምንድን ነው? ከመስማት አይደል? በመናገር ያለ የምትሰማው ሃሌሉያ። እና ኢምፓርቴሽን ማካፈል፣ መስጠት፣ መናገር፣ ማበርከት ይለዋል። ሃሌሉያ። ስለዚህ እኔ አንድ ነገር አምናለሁ። እዚህ ቦታ ቃል ሊያካፍላችሁ ሊያገለግላችሁ የሚቆም ሰው ንግግሩ ብቻ አይደለም፣ ራሱ የእግዚአብሔር መንፈስ እኮ አለ። አሁን እዚህ ፓስተር ፍቄ እዚህ ጋር እኮ እኔ እንዲሁ ብቻ እሱ እያየው የምባረከው ነገር አለ። ገብቷችኋል አባባል? እያንዳንዳችን እግዚአብሔር በሚሰበከው ስብከት ብቻ ሳይሆን አብረን መሆናችን በራሱ በረከት ነው። ለፍቅርና ቅድም ያልኳችሁ ለምክራ እንድንነቃቃ እርስ በርስ በቃ መታየት ራሱ ኢምፓርቴሽን። ሃሌሉያ። በቃ አብረን መሆን በአንድ ቤት ውስጥ የተሰብሰብ ብለን የሆነ ከአንዳችን ወደ አንዳችን ኮንቴጂየስ የሆነ የሚተላለፍ ነገር አለ። ስሙ ይባላል። መንፈሳዊ ስጦታን ላካፍላችሁ ጳውሎስ ለሮሜ ክርስቲያኖች ያው እመጣለሁ ነው፣ ተዘጋጅታችሁ ጠብቁኝ፣ እመጣለሁ፣ ላካፍላችሁ እመጣለሁ። የጸጋ ስጦታን ላካፍላችሁ እመጣለሁ። ቃሉን ላካፍላችሁ እመጣለሁ። ሸክሜን ላካፍላችሁ እመጣለሁ። ራእይን ላካፍላችሁ። ሮሜ 16 ላይ ይናገራል። በእናንተ በኩል ወደ እስፓንያ ስለማልፍ በጉዞዬ ትረዱኛላችሁ ይላል። ፈንድሬዚንግም አለው። እንደኛ እኮ ሰዎች እኮ ናቸው። ፊልጵስዩስ እኮ የተጻፈው ፈንድሬዝ ስጦታ ሰጥተውት እኮ የምስጋና እኮ ነው። ስጦታችሁን ከአፍሮዲጦስ ተቀብያለሁ። አሁን ሮሜ ይገርማቸዋል። ሮሜ አሁን የተጻፈው በእናንተ በኩል ወደ እስፓንያ ስለማልፍ ተዘጋጅታችሁ ጠብቁኝ ነው። በጣም ስፔን ለመሄድ ሁሌ ያስባል። ሮምም ኦፍኮርስ ሮም ደግሞ ያን የዓለም ሴንተር ነበር። ግን ለእስፓንያ ትልቅ ቦታ ስፔን የምንለው ዛሬ ትልቅ ቦታ ትልቅ እንትን ነበር፣ ትልቅ እንቅስቃሴ ነበር። በጣም ብዙ አይሁዶች ይኖራሉ ስፔን ውስጥ በዛ ዘመን። ግን የሚገርማችሁ በዛ መሀል ያስተላለፈው መልዕክት አይገርማችሁ? የሮሜ መጽሐፍ እንግዲህ ትልቅ ቴዎሎጂ ያለው ዲፕ የሆነ ማርቲን ሉተር ራሱ ሼክ ያደረገው አይደለም? የሮሜ መጽሐፍ እኮ ማለት
በቃ እኮ ዘ ቤስት የሳልቬሽን አይደል ቴዎሎጂ ያለው ሮሜ ላይ ዝርዝር ውስጥ አሁን አለ። ግን ላካፈላችሁ ግን ኦልሬዲ በደብዳቤው እኮ ጀምረዋል። ትጸኑ ዘንድ መንፈሳዊ ስልጣን ላካፈላችሁ ናፍቃለሁ። ኦልሬዲ እኮ በደብዳቤው ራሱ እኮ ጀምሯል አይመስላችሁ? ኦልሬዲ እኮ ስታርት ሜቢ ጳውሎስ እኮ እንዲሁም ያው በኋላ ቆሮንቶስ 9 ላይ እናየዋለን። ጳውሎስ እኮ ይሄ ሮሜ መጽሐፍ ባይብል እንደሚሆን የሚያውቅ ይመስላችኋል? ይነዚህ ነው ሀገርማችሁ እንዴት ሊሚትድ እንደሆነ። እሱ እኮ ዝም ብሎ ኢሜይል እኛ እንደምንጻጻፍ አሎ ዶክተር ሰማችሁኛል? ኢሜይል እንደምንጻጻፍ ሆኖ ይጻፋል። ኔቨር ኒውስ ጎነ ቢደስክሪፕት ገና ስመጣ ነው ጸጋ ስጦታን አካፈላችኋል። እዚህ በራሱ ይሄ ሮሜ ሁሉ ዛሬ 3 ቢሊዮን ህዝቦችን ጸጋ እያካፈለ ጸጋን አካፈላችሁ ትጸኑ ዘንድ። ኖርዝ ካሮላይና ነበርኩኝ የዛሬ ሳምንት እና በጣም የምወደው አንድ ወንድሜ ጥሩ ነው የሰጠኝ ምክር፣ ወንድማዊ ምክር ነው። ጉዳይ አሜሪካ ምን ትሰራ? ብዙ ነፍስ ያለው የት ነው? ኢትዮጵያ። እኔ ግን ጌታ የአሜሪካንን ቸርቾች ጎብኝ ብሎ ለምን ያስፈልጋል? የእግዚአብሔር ነገር ከሁሌ ከቁጥር ጋር አንዳንዴ እኮ ለአንድ ሰው ይልካቸዋል። ጌታ ለሰማርያቷ ሴት ሰማርያ ሌላ እና እንድትጸኑ ያስፈልጋል። እኔ እኮ የተለየ አጽናኞኛ አይደለም። እኔ ራሴ መጽናት እፈልጋለሁ፣ ግን አንዳችን ለአንዳችን ይልካል። አንዳንድ ከኔ ጋር ናችሁ እንድትጸኑ ሁኖዝ ዛሬና ነገ አብረን ፌሎሺፕ አድርገን ከጸጋ ከተካፈልን በኋላ ለአንዳንዶቻችሁ ማርሽ የምትቀይሩበት ይሆናል። አረ ተቀበሉ። ማርሽ የምትቀይሩት ይሆናል። እንድትጸኑ ጸጋ ላካፍላችሁ። እጅ በመጫን ብቻ ጸጋ የምንካፈል ወንድማችን ቃል ሲያስተምራችሁ እኮ ጸጋን እያካፈላችሁ ኢንቫይሮንመንት 2 3 ሆናችሁ በስሜ ስትሰበሰቡ አንዳንዴ ደስ አይላችሁ? ከክርስቲያን ወገኖች ጋር ቁጭ ብላችሁ ስታርባክስ የሆነ ቤታቸው ሻይ እየተሰጣጡ የሆነ ነገር የለም? የሆነ እኮ አለ። አሁንም ያ መንፈስ አለ። ስለዚህ እግዚአብሔር የቺካጎን ቤተክርስቲያን ያጽናል፣ መጽናት ይሁንላችሁ። በዚህ ከተማ ያሉት ሁሉ እግዚአብሔር ይባርካል። እቺን ለመግቢያ ያህል ልናገር ብዬ ነው እና ወደ ቆሮንቶስ 9 ስንመለስ በጣም የሚገርም ሚስቴሪየስ ነው ብያቸዋል። ሁለተኛ ቆሮንቶስ ላይ ሄጄ ቁጥር 19 የለው እና ምን ሆነ ተሰለበ ምናምን ሁለተኛ ላይ ሄጄ ነው አንደኛ ቆሮንቶስ እና የሚገርም ነው። ይህን ክፍል አንድ ጊዜ ላለው ነገር ከሰው ሁሉ አርነት የወጣው ሲሆን የሚበሉትን እንድጠቅም እንደ ባሪያ ራሴን ለሁሉ አስገዛለሁ። የሚገርም ነው። አይሁድን ልጠቅም ዘንድ ከአይሁድ ጋር እንደ አይሁዳዊ ሆንኩ። ምን ማለት ነው? ምን ማለት ነው? ከሕግ በታች ያሉትን ጠቅም ዘንድ እኔ ራሴ ከሕግ በታች ሳልሆን ከሕግ በታች ላሉት ከሕግ በታች እንዳለው ሰው ሆንኩ። ሕግ እንደሌለው ሰው ለሁለት በቃ ሕጋዊ ሰው ሆንኩ። ምን ማለት ነው? ምን ማለት ነው? ሕግ የሌላቸውን ጠቅም ዘንድ ያለ እግዚአብሔር ሕግ ሳልሆን ነገር ግን ከክርስቶስ ሕግ በታች ሳለሁ ሕግ ለሌላቸው ያኛው ከሕግ በታች ነበር። እዚህ ጋር ደግሞ ሕግ እንደሌላቸው ቁጥር 22 ደካሞችን እጠቅም ዘንድ ለደካሞች እንደ ደካማ ሆኑ። አቤት አቤት! እግዚአብሔር ይግለጥልን። እስቲ እንደ ደካማ ሆንኩ በሉ።
እኛ በተቻለን መጠን ትክክልም ነን፣ ከድካም መውጣት ነው የምንፈልገው። ጳውሎስ ደግሞ እንደ ደካማ ሞክ እንደ ነው ግን እስቲ እንደበሉ እሷ ወሳኝ ነች። ዳንኤል ደካማ ሁኑ ብሏል ብላችሁ እንዳትደክሙብኝ። በሁሉ መንገድ አንዳንዶችን አድን ዘንድ ከሁሉ ጋር በሁሉ ነገር እንደነሱ ሆንኩ። እስቲ እንደነሱ ሆንኩ በሉ። በወንጌልም ማህበርተኛ ሆን ዘንድ ስለ ወንጌል ሁሉን አደርጋለሁ። ስንቱን አደርጋለሁ? ሁሉን አደርጋለሁ። ሰዎች የሚድኑበትን መንገድ ማንኛውንም ነገር አደርጋለሁ ይላል ጳውሎስ። መቼም እኔ ስለ ጳውሎስ ሕይወት ከቅርብ ጊዜ ወዲህ አንዳንዱን ፈልጌው አንዳንዱን ሌላ የእግዚአብሔር ቃል ሳጠና ብዙ ነገሮች ትረዳላችሁ። የሚገርም ሰው ነው። እንደ ሂስትሪ ስናጠና ሐዋርያው ጳውሎስ ባይነሳ ኖሮ ሜቢ አሁን ያለው ክርስትና ላይኖር ይችላል። አሁን አንዳንድ ጊዜ ሰዎች ጳውሎስ ባይታዘዝ ኖሮ ልበላችሁ፣ ጳውሎስ ባይታዘዝ ኖሮ ወንጌል ወደ አሕዛብ እንደዚህ ቀለል ይላቸው እንደዛ ብላችሁ። ግን አንዳንድ ሰው ምን ይላል? አይ ጳውሎስ ባይታዘዝም በዚያ በሌላ ሰው ይሰራል። የስ ነው እግዚአብሔር ይችላል በማንም መስራት። ግን አንዳንድ ጊዜ ምን ይላል ኢሳይያስ ላይ ነው ያዕቆብ ወይ በአለማመን በኃጢአት ምን አደረገኝ አደከምከኝ። እግዚአብሔር ይደክማል። የሚደክመው ግን ኃይል ስለሌለው አይደለም፣ በእኛ አልፎ ስለሚሰራ የእኛን ፈቃድ ይፈልጋል። ሰሜን አፍሪካ ውስጥ ትልልቅ ቸርቾች ነበሩ። ግብፅ ክርስቲያን ሀገር ነበረች። ብዙ አሁን ሚድል ኢስት ያሉ ብዙ ክርስቲያን ሀገሮች ነበሩ። ሰማሪያ ራሱ ፊልጶስ ወንጌል የሰበከበት ኢየሱስ የሰበከበት አሁን የሙስሊም ሀገር ነው። ከኔ ጋር ናችሁ? ቤተልሔም የሙስሊም ሀገር ነው። ቤተልሔም ኢየሱስ የተወለደበት እኔ ሄጃለሁ። የፍልስጤም ባንዲራ ያለ እዛ ኢየሱስ የተወለደበት ፍልስጤም ማለት አገሩን መቃወሚያ አይደለም። እነሱ የእግዚአብሔር ፈጠራቸው ጌታ ቆጥርላቸው አንሳሳት። እሺ እግዚአብሔር ሰው አለ እና ለምን ቤተልሔም ለምን ሙስሊም አገሩ? አንድ ቦታ ላይ ሽፍት መጥቶን አለ እንዴ? በርግጥ ድሮም የአይሁድ ከተማ ነው። እነ ግብፅ ለምን እንደ 90 አይደል ነው ትክክለኛ ስታቲስቲኩን አላውቅም። 80-90% ሙስሊም ይመስለኛል። ጳውሎስ ስለታዘዘ ነው፣ እግዚአብሔር ይመስገን። ባይታዘዝ ኖሮ አይ ዶንት ኖ የአሁኗ ቸርች የቺካጎ ቤተክርስቲያን የወንጌላውያን ቤተክርስቲያናት አልሞቹ ይኖሩ እንደነበር አልሞቹ። የእግዚአብሔር እንዴት ይሄን አያደርግም? እንደፈለገ እግዚአብሔርማ ይችላል። ግን ታሪክን ስናጠና ቸርች ሂስትሪን ስታጠኑ የዓለምን ታሪክ ስታጠኑ ሰዎች እርስ በርስ በሚጋጩበት፣ በማይታዘዙበት፣ በሚሰንፉበት ቦታ ቤተክርስቲያን ስትጠፋ ነው ያለ። ስለዚህ ጳውሎስ ስለታዘዘ ይመስለኛል። ለጳውሎስ ደግሞ እንደዚህ ሬቮሉሽነሪ የሆነ አብዮታዊ የሆነ የወንጌል አገልግሎት እንዲያደርግ አንዱ መታዘዙና ይሄ ኮሚትመንት ነው። አሁን ያነበው አንዳንዶችን አድን ዘንድ ስለ ወንጌል ስንቱን ሆናለሁ ሁሉን ሆናለሁ ብሎ ኮሚትድ ስለሆነ አንድ ናይጄሪያዊ ፓስተር ታውቀው ይሆናል ቤልስሪ ዳውስ The work of God is done with commitment, not with committee ብሏል። ኮሚቴ በጣም አንዳንዱ ነው መሰለኝ ኮሚትመንት ነው። እኔ ኮሚቴን አልቃወምም፣ አስፈላጊ ነው አይደል? አንዳችን ለአንዳችን ያው አካውንታብል እንድንሆን ነው። የቲም ወርክ ከቲም ወርክ አንፃር ኮሚቴ ጥሩ ነው። ግን የእግዚአብሔር ስራ ሪቫይቫል ኮሚትመንት ከሌለበት እኔ ጋር ናችሁ። ጳውሎስ
ሌላ አንድ ሰው ምን ብሏል? እግዚአብሔር አንድ ያለቱን ዓለምን ከመውደድ የተነሳ ኮሚቴ አልመሰረተም። አንድ ያለቱን የላከው የእግዚአብሔር ስራ የሚሰራው በባለራዕዮች ነው፣ በቪዥን ነው፣ በአገልግሎቶች ነው። አሜን። አንዳንድ ጊዜ ይሄ ዝም ብሎ የቡድን መፋጠጥ በቃ ከመጠን በላይ የሆነው ማለት ነው። በቲም ወርክ አምናል፣ በአካውንታቢሊቲ አምናል፣ በሊደርሺፕ በግሩፕ ሊደርሺፕ አምናል። መስመር የለቀቀ ዝም ብሎ በቃ በድምፅ ብቻ እግዚአብሔር ስራ በድምፅ ብቻ አይሰራም። እሳቱን ተቀበሉ የሚል መጽሐፍ አለኝ። አንዳንዶች አይታችሁ እና ዲቦራ ስትጠራ ጠላት ጦር ወደ ነው ሲመጣ ለነገሮች ሁሉ ላከች አይደል? ሁሉም እንደዚህ ነን ሰበብ እያደረጉ እዚህ ላቸዋል መጽሐፍ እና አንደኛው ታይትል የአቋም መግለጫ በድምፅ ብቻ ብዬ ነው ታይትል ይሰጣል። እና የአቋም መግለጫ አወጡበት፣ ተቃውሟል ካለ አንድ ሁለት ነገር በስተቀር አብዛኞቹ ነገሮች ግን እሷ ጸናች። ክብር ለእግዚአብሔር ነው። ሐዋርያው ጳውሎስ ኮሚትድ የነበረ ጌታ ይመስል እዚህ ላችኋል። በእስያ ያሉት ሁሉ ትተውኛል አለ። እንደዛ የሚል እኮ ባይ ዘ ዌይ ጳውሎስ ከሞተ በኋላ ነው ትምህርቱ ተቀባይነት ያገኘው። በሕይወት እያለ በሄደበት ሁሉ ተቃውሞ ነበር። ቆሮንቶስ ብትሄዱ ሁለተኛ ቆሮንቶስ ትዝ ይላችኋል። አንዳንዶች እንደዚህ ይሉናል፣ እኛ እንደዚህ ነን። ሁለተኛ ቆሮንቶስ በጣም ያስደንቃል። በቃ አንዳንድ ሐዋርያት ነን የሚሉ እንደዚህ እኔስ ሐዋርያ አይደለሁምን? እኛ እኮን አኖይንቲንጉ ስላለ የጳውሎስን ፍሬ ስላየን እንጂ እኮ ዝም ብሎ አንድ አዲስ ሰው ዝም ብሎ ሁለተኛ ቆሮንቶስን ቢከ ምንድን ያወገንት ነው ሰው በጣም ራሱን ዲፌንድ ያደረገበት አለ እንዴ? ግን በመንፈስ እንደተናገረ እናውቃለን። ፊልጵስዩስ ብትሄዱ ትዝ ይላችኋል። አንዳንዶች በእኔ ላይ ስደት ለማምጣት ይሰብካሉ፣ ግን በዚህም በዛም ወንጌል ሊሰበክ ፖዚቲቭ ነው፣ ቅን ነው። ገላትያ አዚም ማነው አዚም ያደረገባችሁ? ጳውሎስ በሕይወት ዘመኑ አገልግሎቱ ኦፖዚሽን የተሞላ ቸርቾቹ እኮ ትንንሽ ናቸው። እኔ ግሪክ ሄጃለሁ። የቆሮንቶስ ቸርች ብሎ ያሳዩ እንዴ ምንድን ነው የቆሮንቶስ ቸርች ከዚህ እስከዛ እስከተቀመጠችበት እንደዛ እንደዚህ እቺ ልጅ ቆሮንቶስ ቸርች ትባለው ሜቢ 30 ሰው 50 ሰው ትንንሽ ቆሮንቶስ እኮ ናቸው። ግን ኮሚትድ ሆኖ በታማኝነት ነው ያገለገለው ሐዋርያው ጳውሎስ። በሕይወት እያለ በጣም ብዙ ተቃዋሚ ነበሩ። በኢየሩሳሌም ቸርች ራሱ ከሚደግፉት የሚቃወሙት ነው ይወጡት። ገላትያ ላይ ይናገራል። ከኢየሩሳሌም ከነ ያዕቆብ የመጡ ይላል። ራሱ ሄድ ቸርች ውስጥ በኋላ ያለው ሐዋርያት 15 ላይ ክርክር ተደረገ ይላል። ሐዋርያት 15 እንዲሁም ቸርች ሂስቶሪያን እንደሚናገሩት ሉቃስ ለስለስ አድርጎ ነው። ገላትያ ላይ ግን ጳውሎስ ጠንከር አድርጎ ነው፣ ግብዞች ናቸው ይላል። ሉቃስ ለስለስ አድርጎ ነው የሚጽፈው። እንደዚህ ተሰበሰቡ፣ ተከራከሩ። ግን የምትጣላ ተከራከሩ። ከባድ እኮ ነው። ሐዋርያትና ሽማግሌዎች ተሰብስበው ምን አደረጉ? ተከራከሩ። አይገርማችሁም? የእግዚአብሔር ሰዎች አኖይንቲንግ የምላቸው በቃ ክርስቶስን ያዩ ሲከራከሩ ተጨቃጨቁ ብለው በእርግጥ ትክክለኛ ቃል ግን ይወስዶ ኮሚትድ ይገርመኛል። ያ ኮሚትመንቱ እሱ ባያየው በሱ ዘመን ቸርች ትንሽ ነበረች። ደብዳቤዎች እዛም እዚህ ሚልክ ነበረ። እሱ ግን ከሞተ በኋላ ያው በጣም ፍሬ መስዋዕቱ ፍሬ አፍርቶ ለእኛ ጊዜው ይሄ ምን ይጠቅምናል መሰላችሁ? እኔ ሂስትሪ በጣም ወዳለሁ። ትምህርት ቤት ጎበዝ ነበርኩ በታሪክ ሰብጀክት። የሰውን ሁማኒቲ አሁን የአገልጋዮችን ባዮግራፊ ስታነቡ
የአገልጋዮች የግል ሕይወት ታሪክ ሂውማኒቲያቸው ሰው መሆናቸው። አንዳንድ ጊዜ ድክመታቸውን ታያላችሁ። ድክመታቸው በራሱ ደስ አያሰኝም። እንደውም ከዚህ ጠብቀኝ ነው የሚያሰኝ። ወረ እንኳን እዚህ አንድ የእግዚአብሔር ሰው ጌታ ሆይ እኔ ምን ነው እንደ አብርሃም ብሆን ብሎ ጸለየ። እንደ አብርሃም ብሆን ትፈልጋለህ? እና አሁን አንድ ሰው ሚስትህን ቢያባብላት እህቴ ነች ብለህ አሳልፈህ ኧረ ዘራፍ ሚስቴን ለማን ነው ታዲያ? አብርሃም እኮ እህቴ ነች ብሎ እኮ አሳልፎ ሰጥቶ አልፈልግም አብርሃም ንስሐ ገብቻለሁ። ሙሴን በቃ እንደ ሙሴ እንደ አብርሃም እንደ ዳዊት ይላል ታሪኩ። ታምጣለህ ሰው ገለህ በረሃ መሸሽ ትፈልጋለህ? የሰው ሚስት ወስደህ ባልየውን ማለት ኧረ በቃ ዳዊት ቢቅርብኝ አብርሃም ቢቅርብኝ። ግን የሌሎችን ድካም ስናይ ከእነሱ እንድንማር እንድንጠነቀቅ ማስጠንቀቂያ ነው። እንድናደርገው አይደለም፣ ላይሰንስ አይደለም፣ ዋርኒንግ ነው። ግን ድካማቸውን ማወቅ ደግሞ ለካስ ኤልያስም እንደኛ ምን ነበር እንላለን? ለካስ ሰዎች ነበሩ። ኤልያስ ይፈራ ነበር። ያ ምንድነው? አንዳንዴ ፈተና ሲያጋጥመን ነው ባዶነት ሲሰማን፣ ድካም ሲሰማን፣ ሰው መውደድ ይቅር ለማለት ሲታገለን፣ መጸለይ ሲታገለን፣ ሰብሮ ማለት ሲታገለን ከኛ በፊት የነበሩትን በዛ አልፈዋል። ጳውሎስ በተቃውሞ አልፈዋል። ኮሚትመንቱ የሚገርም ነው። ከሰው ሁሉ አርነት የወጣው ሰው አንዳንዶችን ጠቅም ዘንድ እንደ ባሪያ ራሴን አስገዛለሁ። እዚህ አሁን እዚህ ማለት እንደምትለው ከዚህ ደጋ እንደምን ደካማ ሆንኩ አይደል? ባሪያ ሆንኩ አይደል? ያለ ሕግ ኖርኩ አይደል? ከሕግ በታች ኖርኩ አይደል? እንደ ደካማ እንደ ባሪያ ማለት ፖዚሽኑን ዝቅ ብሎ እነሱ ያሉበት ቦታ ሄደ ማለት ነው። ራሱን ዝቅ አድርጎ ሰማርያ ሴት ጋር ኢየሱስ እንደሄደ ኢየሱስ እንደማሆነ እንደ ሰማርያ ግን ሰማርያ አይደለም። ሰማርያ ነው አይደል? ፈርስት ኦፍ ኦል ኢዝ ኖት ኢቭን ይዘጁ ወደነ ግን እንደማሆነ እንደ ሰማርያ ሆነ። ምን ማለት ነው? ሄደ፣ አገራቸው ገባ፣ እርኩስ የተባለበት ሀገር ገባ። ሴትዮዋን አናገራት እንደ ሰማርያ። ደሴ ነበርኩኝ። ያው ቅድም ባልኳችሁ ቱር ላይ በዚህ ዓመት ይህን ክፍል ከዚህ ክፍል ትንሽ አንድ ጉድ ጠዋት ሼር አድርጋችሁና በጣም ብዙ ሙስሊም አለ ደሴ ውስጥ። በጣም ገረመኝ። ከሆቴል ወግ ላረግ ሲወጣ አንድ ቀን እና እንትን እንደሆነ ግን ያስታውቃል። ኢንቴንሽናል ቪዚቢሊቲ ፍላጎት ዶሚናንት የሆነ ዝም ብሎ ናቹራል ሳይሆን ኢንቴንሽናል ሴንሰር እና እሑድ ቀን ኦኬ ኢየሱስ ከሰማርያ እንደ ሳምራ ነው። ጳውሎስ ከአይሁዶች ጋር እንደሆነ እናንተ ከሙስሊሞች ጋር እንደምን አልኳቸው። አንዳንዱ ያዛረገው እንደ ሙስሊም ማለት ከባድ ነው። ከሙስሊሞች ጋር እንደምን መሆን አለ በሉት አይደል? አረ በሉት ሁላችሁ እንደ ሙስሊም ከኦርቶዶክስ ወገኖቻችን ጋር እንደምን መሆን አለ። ጥያቄው ምን ማለት ነው? እንደ ሙስሊም መሆን ማለት ምን ማለት ነው? ዲፕ ነው። የተወሰነ ርቀት ከምቾት ዞናችን ኮምፎርት ዞናችን መውጣት። አሜን አሜን። ወጥተን ግን እስከ የት ድረስ ነው የምንሄደው ነው ጥያቄ። የቱ ጋር ነው? አንድ ቦታ ግን ቀይ መስመር ያለ ሙስሊሙ ነው አልተባለማ። እንደ ሙስሊሙ አያተ የወንጌል ጥማት እግዚአብሔር ይሄንን በጳውሎስ ውስጥ የነበረውን የወንጌል ፍቅር ያፍስስ። ተቀበሉ። ሃሌሉያ ተቀበሉ። እንደ ዓለማውያን ጋር ልትመሰክሩ ጌታን እንደ ግል አዳኛቸው እንዲቀበሉ ወደ ዓለማውያን መሄዱ ትክክል ነው። ግን በምሪትና በገደብ ካልሆነ እናንተ ራሳችሁ ዓለምን እንደ ግል አዳኝ ተቀበላችሁ ጌታን እንደ ግል አዳኝ እናስቀበላለን ብላችሁ ዓለምን እንደ ግል አዳኝ ተቀበላችሁ እንዳትቀሩ። ሰው ባላንስ ያስፈልገዋል።
አሜን። ባላንስ ከሰው ሁሉ አርነት የወጣው ሆንም ራስን እንደ ባሪያ ዋው መውረድ አለብን ማለት ነው። ሐዋርያት ምዕራፍ 2 ላይ በዓለ ሃምሳ ቀን የተባለው በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሲጸልዩ ኢን ዋን አኮርድ ይላል። ቅድሞ ወንድሜ ፍቄ ነው ያመጣኝና መኪና ምንድን ነው ስለው አኮርድ ነች አለኝ። መኪና አንድ ማሌዥያ አንድ ፓስተር ያገኝ ትዝ አለኝ። You know the disciples, they have a Honda car. The 12 disciples, ሐዋርያት አይ ነው ሆንዳ ነበርም ሐዋርያት ዘመን ግን እንደው በምን እዚህ አያበ በርሳል ያው ስንጫወት እሺ ሐዋርያት ሆንዳ ይነዱ ነበረ። እሺ ጥቅስ አለኝ አለ ጥቅስ ነው they were all in one accord ይላል ሐዋርያት ሆንዳ አኮርድ ያለ ኦኬ ጋሪቱ የተሳሳቀሉታ በዋና አኮርድ ሆነው በሆንዳ አኮርድ ባይሆንም ቅሉ ባንድ አኮርድ ናቸው። የሐዋርያት መኪና ነው። እዚህ ወርዋሪ ዋና አኮርድ በቃ ደስ ይበላችሁ። ገብታችኋል? የመንፈስ ቅዱስ ቤቢ ነገር ጊዜ ካገኘን ስለ መንፈስ ቅዱስ ያው ጌታ በልብ ያስቀመጠው ብዙ ነገር አለ። በአንድ ቀን አያልቅም። ጌታ ይረዳኛል። ሌሎች ጊዜዎችም ይኖራሉ። ግን ያንን ከተቀበሉ በኋላ ወርደው አይደል ህዝቡ ወደ ተሰበሰበበት ከሰገነት ላይ ወርደው አይደል መውረድ ይጠይቃል። እንደ ባሪያ መሆን ይጠይቃል። አሜን ሃሌሉያ አሜን። እንደ አይሁድ መሆን ይጠይቃል። እዚህ ላታ ሐዋርያት 21 ላይ ሐዋርያት 21 ጳውሎስ ወደ ኢየሩሳሌም በሄደ ጊዜ ያዕቆብ የኢየሱስ ወንድም አሜን። እኔ ስለ ያዕቆብ ብዙ ማወቅ ፈልጋለሁ፣ ግን ብዙ መረጃ የለም። ብዙ መረጃ የለም። ሐዋርያት ሥራ ላይ ምዕራፍ 15 ላይ ድንገት ስለ ያዕቆብ ያዕቆብም ተነስቶ እንደዚህ ወሰኑ ይላል አይደል? ከዛ ደግሞ የያዕቆብ መልእክት እና ምን ይለዋል ያዕቆብ ለጳውሎስ አንተ የአይሁድን ሕግ እንደምትሽር እንደዚህ ብዙ ይወራብሃልና ከአይሁዶች ጋር ቤተ መቅደስ ግባ ይላቸዋል። ለስለት የተባሉ አሉ፣ ከእነሱ ጋር አግዛቸው። አንተ የአሕዛብ አገልጋይ ስለሆነ ትንሽ በፋይናንስ ይሻላል እና አግዛቸው። ሌሎች ስለት ያለባቸውም አሉ፣ ፈንዳሉ ስፖንሰር አላቸው እና አብራችሁ ስርዓት ፈጽም ግባና ቤት ከአይሁዶች ጋር እንደማኑ እዚህ ቦታ ላይ ግን እንደ አይሁድ ብቻ አይሁድም ሆነ። ምክንያቱም የእሱ ቤዙ አይሁድ ግን ጳውሎስ ለነፍሳት ካለው ፍቅር የተነሳ ያንን ስርዓት ፈጸመ። ስደቱ አቀረበ እና የመውረድ ነገር ነው። ወደ ታች ወደ ሰዎች ይሄድ በጣም ቁጥር 22 ላይ ደግሞ ደካሞችን እጠቅም ዘንድ ለደካሞች እንደ ደካማ ሆነ። ይኸውላችሁ አንዱ አሁን እኔ እንደ ወንጌላዊ ስመለከተው በጣም በእኛና ባላማዎች ማለት ልጋብ የወንጌላዊ አንዱ ስራ ደግሞ ያብሪጅ ነው። ቤተክርስቲያንን ካላመነው ኮሚኒቲ ጋር ከህዝቡ ጋር አይደለም ወንጌል እንዲሰበክ ከደካሞች ጋር ከኃጢአተኞች ጋር እንደ ኃጢአተኛ ሆንኩ ማለት ኃጢአት ቅድም እንደተናገርነው ኃጢአትን ማድረግ አይደለም፣ ግን በአንድ በቀላል አማርኛ ነበራል ኃጢአተኛን ወዶ ኃጢአትን መጥራት። እስቲ በሉ እስቲ ላቭ the sinner, hate the sin. እስቲ ላቭ the sinner ነው ልትይዙት ስለፈለጉ hate the sin። አሁን ሁለት ኤክስትሪም አለ ቤተክርስቲያን ውስጥ
እቺ የማህበሩ ጥቂት ሰዎች ናቸው። ሁለት ኤክስትሪም ነው ማጆሪቲ፣ በተለይ በአንድ ኤክስትሪም ነው። ላቭ ዘ ሲነር ኤንድ ላቭ ዘ ሲን ሆኗል። አንዳንዶች ጋር ማለት ኃጢአተኛን እንወዳለን ብለው ሳያውቁት ምንንም ወደዱ ማለት ነው። ኃጢአቱን ቅድም ያልኳችሁ ነው። ዓለምን እንደ ግል አዳኝ ወደ መቀበል ነው። ግን አሁን በብዛት ቸርች ውስጥ ቻሌንጅ የሆነው በዚህ ኤክስትሪም ያለው ኃጢአትን ጥላ የሚለውን ሰው ሁሉ ይዟል። ተጸየፍ፣ አውግዝ። ግን አብሮ ምን ተቀለለው? ኃጢአተኛውንም ጥላ። በአፋችን አንልም እኮ በተግባራችን ግን ርቀን ነው የምንኖረው። እኔ ጋር ናችሁ? ተጸይፈን ነው የምንኖረው። ጌታ እግዚአብሔር ወደዛ መረዳት ያምጣል። እንደ ጳውሎስ እንደ ኢየሱስ ትዝ ይላችኋል። ዘኬዎስን ያ በጣም የተጠላ ቀራጭ ኃጢአተኛ ዛፍ ላይ ወጥቶ ከሰው ብዛት የተነሳ ኢየሱስን ማየት። ስለዚህ ቁመቱ ምን ነበር? ሉቃስ ማን ነው? ዘኬዎስ እንላለን። ግን አይ ዶንት ቲንክ እኮ በግልጽ እንደዛ የሚል አይመስለኝም እኮ። ከሰው ብዛት እኮ የሚለው እኮ ምናልባት ኢየሱስ ዝቅ ያለው ወጣና ሆኖ ሊሆን ይችላል። ሜቢ ኢዝ ኖት ሾርት አዝ ዊ ቲንክ። አሎ ያ አንዳንድ ጊዜ ምንም ረጅም ሆናችሁ በጣም ሰው ካለ ወይም ሰዎች ያሉበት ከፍ ብሎ ኢየሱስ ያለበት ቦታ ትንሽ ሎው ከሆነ ከሰው ብዛት አታዩ። ኔሰሰሪሊ አጭር ላይ ሆነ ጸጉር መሰንጠቅ ግረ መንገድ ግን ወደ ቤት እገባለሁ ሲለው ወይኔ ወይኔ እኔ ቤት እኔ ኃጢአተኛው ቤት የስ ኢየሱስ የስ ጂሰስ በሉስ። ሃሌሉያ ገባለሁ። ገና ምንም ሳይለው ኢየሱስ እኩለታዬን ሀብቴን ሁሉ በቃ ንስሐ በንስሐ በቃ ፍቅር ወገኖች ያሸንፋል። አሜን። የክርስቶስ ፍቅር ምን ይለናል አለ ጳውሎስ? ግድ ይለናል። ሁለተኛ ቆሮንቶስ 5:14 ከደካማ ጋር እንደ ደካማ። እኔ ከብዙ ጊዜ አገልግሎት በኋላ የተረዳሁት ነገር አይ ቲንክ ከፑልፒት ወርደን ካስፈለገም ክራባታችንን ኮታችንን አውጥተን ጃኬት አድርገን ሸራ ጫማ ጂንስ ምናምን አድርገን ጭቃ ውስጥ ያሉትን ለማውጣት ነው። እኛም ጭቃ ሆነን እንድንበላሽ ያለ ይሄ በተለይ ይሄ ትውልድ አይ ዋንት ቱ ቴል ዩ ሪሊ እኔ አሁን እዚህ ስመጣ ይሄ ቤት መሙላት ይችላል። በአስራ ነገርኩም ጋር እንደገባ ይሄ ቤት ይሞላል። አይ ነው እኛ ከተነሳን ማለት እናንተ ከተነሳችሁ ከተማ ሼክ ማድረግ ይችላል ከውስጣችሁ በሚፈነጥቀው ፍቅር። ሃሌሉያ። ኢየሱስ እኮ ትልቁ ቁጣው ከፈሪሳውያን ጋር ነው፣ ከኃጢአተኞች ጋር ነበር። አንዱ እኮ የተሰቀለበት እኮ የኃጢአተኞች ወዳጅ ተብሎ አይደል? ወዘ ፍሬንድ ኦፍ ሲነርስ። ያቺ ሴት ጸጉሩን በጸጉሯ ስታብስ አደነገጡ እንጂ ይህ ሐሰተኛ ነቢይ ነው። ይሄ ምንድን ነው? ሐሰተኛ ነቢይ። ለምን? እንዴት ከኃጢአተኞች ጋር እንደዚህ ወይም አያውቅም እንደሆነች። አንዱ ኢየሱስ የተሰቀለበት ምክንያት ወይም ደግሞ አይሁዶች የከሰሱት ምክንያት በእርግጥ ዋና የተሰቀለው ጲላጦስን የከለከለው የአይሁድ ንጉሥ የሚለው ነው። ያ ፖለቲካ ስቴትመንት ነው። ባይተወታ ኢየሱስ እኮ የፖለቲካ እስረኛ የፖለቲካ ፍርድ ፖለቲካ ምክንያቱም የአይሁድ ንጉሥ የተሳ ፖለቲካ ስቴትመንት። ጲላጦስ እኮ ደነገጠ። እኔ እያለሁ በእኔ ላይ እኔ እያለሁ በአናቴ ላይ የማይሆንም ብሎ ነው የተስማማው። አይሁዶች ደግሞ የራሳቸው አጀንዳ ነበራቸው። አንዱ እንግዲህ አጀንዳቸው ምንድን ነው? የኃጢአተኞች ጓደኛ። እግዚአብሔር እንደዚህ እንድንሆን ይወዳል። እነሱ ክስ አረጉት፣ ለእኛ ማዕረግ ይሆንልን። የኃጢአተኞች ጓደኛ መሆን ማዕረግ ይሆንላል። እውነቴን ነው የምላቸው። አንዳንዶችን አድን ዘንድ ስለ ወንጌል ሁሉ ነገር
አንድ ምሳሌ ብዙ ነገር ልነግራችሁ እችላለሁ። ብዙ አሳልፈናል። ባለፈው 10 ዓመት በተለይ ቅድም ባልኳችሁ በሰላምና እርቅ በኢትዮጵያ ጉዳይ ተሳትፈናል። ግን አሁን ወደ ልቤ በኃይል የመጣው አንድ ምስክርነት ነው። ዋሽንግተን ዲሲ አንድ ቴሌቪዥን ጣቢያ ሁል ጊዜ ይጠይቁኛል። ለዓመት በዓል መልዕክት አስተላልፍልን ለፋሲካ አይደለም ለዚህ ለኒው ይር ምናምን የወንጌል መልዕክት እኔም ቸገረኝ አይደለም። ማንም የፖለቲካ ሚዲያ ኡኬርስ አግኝቼ ነው ባገኘነው ሁሉ መስጊድን ብንጋበዝ እኮ እኛ ገብተን እንሰብካለን። ምን የመስጊድ መንፈስ አላችሁ እንዴ? ምን እንሰብካለን? አንድ ቀን ጋበዙኝና ወንጌላዊ ዳንኤል ጋዜጠኞቹ እና ኢትዮጵያ ውስጥ በኢህአዴግ ጊዜ ነው አንድ ችግር ተፈጥሯል። ምንድን ነው? አይ ሙስሊሞች ስሞታ እያቀረቡ ነው፣ ሰብአዊ መብታችን ተነክቷል። እንዴት ተነካ? አይ መንግስት በእኛ ጉዳይ ጣልቃ እየገባ ነው አሏል። እና እናንተ ወንጌላውያን አማኞች ምን ትላላችሁ? ኢትዮጵያውያን ነን፣ የፍትህ መልክተኞች ነን፣ የሰብአዊ መብት መልክተኞች ነን፣ የእርቅ መልክተኞች ነን። የፖለቲካ መንፈስ ብሎ ብዙ የፖለቲካ መንፈስ ብሎ ነው የሚለው እንጂና የፍትህ ነገር የፖለቲካ መንፈስ አለ። ፍትህ ሚክያስ 6:8 ላይ ብትመለከቱ እኔ ከህዝብ የምፈልገው ምንድን ነው? ፍርድን እንድታደርጉ አይደለም፣ በትህትና እንድትመለከቱ፣ ምህረትን እንድታደርጉ፣ ፍርድን በአዲሱ ትርጉም ፍትህ ይለዋል። ከዛ ጋር ፓናል ዲስከሽን ነበር። በአሜሪካ የኦርቶዶክስ ዋናው ሊቀ ጳጳስ ነበሩ። የሙስሊዱ ጠቅላላ የኢትዮጵያ ሙስሊሞች በአሜሪካ ሼክ ነበረ። እኔ ነበር ወንጌላዊ ወኪል የተገኙ። ከዛ ተጠየቀ ኢትዮጵያ ይተላለፋል። እኔ ጋር መጣ ተራ አይ እኔ አሁን ሙስሊሞች እንደዚህ ፍትህ ተጓድሎባቸዋል የሚባለው እኔ አላውቅም። ግን እንደተባለው መንግስት በሙስሊሞች የውስጥ ጉዳይ ልክ እኮ አሁን እናንተ አሁን የቺካጎ መንግስት መጥቶ በእናንተ ኮሚቴ ስብሰባ ሊወስን ቢል እኮ እንደማለት ነው አይደለም እንዴ? በውስጥ ጉዳያቸው ገብቶ ጣልቃ የሚገባ ከሆነ ስህተት ነው ካደረገ መንግስት ይሄን ካደረገ ስህተት ነው፣ መታገል ነው። ከዛ በኋላ ፍትህ ይገባል። አሁን ብዙ ክርስቲያን እኛ ምን አገባን ስለ ሙስሊሞች ከፈለጉ ይፈጥፈጡ በአራት እግራቸው ማለት የለብንም። ማንም ሰው ፍትሃዊ እንዲሆን ማድረግ አለብን። አሜን። ወንጌላችን ሌሎችን ለሌሎች ኢንጀስቲስ በመሆን አይደለም ወንጌል የሚሰብከው። ኢየሱስ ወንጌል ነው። አሜን። በቃ ነገር ግን በጣም የገረመኝ ነገር ከዛ በኋላ ከ6 ወር ምናምን በኋላ ኢትዮጵያ ሄጄ ነበር። መንገድ ላይ አንድ ወንድሜ ቢሮ ገብቼ ስወጣ መኪና እየጠበቁ ነበር እና መንገድ ላይ ቆሜ አንድ ሙስሊም ቪኤት ትልቅ መኪና ስልክ እያወራ ነው እና ወጣ ከመኪና ውስጥ ወጣና ወደ ወንጌላዊ ዳንኤል አቤት እኔ መሐመድ ነው መናገር ሙስሊም ተቀሰረሳው ባላል እና ኢንቨስተር ነኝ ኢትዮጵያ እዚህ መጥቼ ነው ኢንቨስት ለማድረግ እና ሳይ በጣም ደስ አለኝ። ሙስሊም እኮ ነው እና በቴሌቪዥን አይቻለሁ። በጣም ነው የምንወድ ምን አለ መሰለህ አንድ ነገር አትርሳ። የኢትዮጵያ ሙስሊሞች ወንጌላዊ ዳንኤልን ይወዱታል። ወንጌላዊውን ይወዳሉ። ዳንኤል የሚለው ደርሱ ወንጌል ዳንኤል ዝም ብሎ ተራ ሸክላ ወንጌላዊውን ወንጌል ሰባኪ ወንጌልን ኢየሱስን ቆማል እንወዳለን። ለምን? ጀስቲስ ነው። ዶክተር ያውም እኮ በኮንዲሽን ነው። እኔ ምክንያቱም መንግስት ቢጠይቀኝ የታባኪ ያየው ነው ለእውነት ብታሰብ ችግር የለብኝም። አሜን። ምን ነው ዝም ማለት ለእውነት
ግን ስላላየሁ እኔ ከሆነ ብዬ ነው ያስቀመጥኩት። ባይ ደግሞ እውነት ነው እዚህ ጋር ተጓድሏል ነበር እና ምን ልላችሁ ነው? ከደካሞች ጋር እንደ ደካማ ነው። ፍትህ ካጡ ጋራ አብሮ መሰለፍ፣ ሰላም ሲጠፋ የሰላም መልክተኛ። በዚህ በቺካጎ ከተማ ወንዶ በዚህ ሎካል እንኳን ብናደርገው ብዙ ችግሮች አሉ። እዚህ ትናንት ጸልይ ነበር እንደው ጌታዊ ለቺካጎ ቤተክርስቲያን ጨምርላት ጸጋያ ኮሚኒቲውን የምትደርስበት ድራግ አዲክቶች የሉም። አትሰሙም? ወደ እዚህ ከተማ የሉም። በተለያየ ነገር ውስጥ ከቤተሰብ የተፋቱ በትዳራቸው ችግር ያለባቸው ድራግ አዲክት የሆኑ እነሱ ኮሪድ እኮ ነው ለእናንተ ብስል ተዘጋጅተዋል። ሄዳችሁ ብቻ ነካ ማለት መሄድ ግን ጠይቅ። የት ነው ያለው? ችግሮቹ ያሉት የት ናቸው? እያለፈነፋችሁ ገባችኋል። በቃ ከሄዳችሁ መሰብሰብ ትችላለ። እግዚአብሔር የተባረከ እና ለቺካጎ ቸርች የማስተላለፈው መልእክት ከደካሞች ጋር እንደ ደካማ ሁሉ ሰዎች ይድኑ ዘንድ ሁሉን ሁኑ፣ ስለ ወንጌል ሁሉን ሁኑ ብዬ ነው እና ስለ ጳውሎስ ብዙ መናገር እችላለሁ፣ ግን ዌልካም ላስት ሚኒትም ቢሆን ስለመጣችሁ እና ወደ ማጠቃለያ ደረስ። ትናንት አንድ ነገር አስቤ ነበረ። አይ ቲንክ ላረገው እችላለሁ። አሁን ትንሽ ደቂቃ የጸሎት ርዕስና ስለ ወንጌል ስር ብዙዎቻችሁ አገልጋዮች ናቸው ያላችሁ ከመሪዎች ጋር ብቻ ለማድረግ ነበር ያሰብኩት፣ ግን የወንጌል አጀንዳ ስለሆነ ብዙ ሚስጥር የለውም። ከቺካጎ አንጻር በአጠቃላይ ከወንጌል አንጻር ጸሎት ርዕስ ካላችሁ፣ ጥያቄ ካላችሁ ጥቂት ደቂቃ ሀሳብ ተለዋውጠን እንጸልያለን። ሁሉ ጊዜ ሞኖሎግ ብቻ ከሚሆን አንዳንዴ ዳያሎግ ጥሩ ነው። በድሮ ጊዜ እኮ እንደዚህ ዳያሎግ ነበር። ሐዋርያት 2 ላይ ጴጥሮስ ሲሰብክ እናንተ የሰቀላችሁትን እግዚአብሔር ከሞት አስነሳው፣ ንስሐ ግቡ ሲል አንዶቹ ነው ታዲያ ምን እናድርግ? ንስሐ ግቡ። ዋናው ምን እናድርግ ያልከው ንስሐ ግቡ እንትን ነበር አንዳንዴ ጥሩ እና ዋናው ነገር ግን እግዚአብሔር ድንቅ ይሰራል። ነገ ደግሞ ትልቅ መልእክት አለኝ። ቀንበር የሚሰብር ሰማያትን የሚከፍት መልእክት አምናለሁ። በእምነት ነው የምናገረው። ሌሎችን ሁሉ ጋር ብዙ ነገር ዛሬ እግዚአብሔር እንደዚህ ድንቅ ጊዜ ሰጥቶናል። ክብር ለጌታ ይሁን። አጭር ጸሎት አድርገን ትንሽ የጸሎትን ስንግሮ አወጣል። እንቁም እስኪ ብላችሁ አንዳንዶችን አድን ዘንድ ስለ ወንጌል ሁሉን አደርጋለሁ። ጳውሎስ ያለፈበትን ሕይወት ብትመረምሩ ጊዜ ስለሌለ ነው ዲቴል ያልገባሁት። በጣም የሚገርም ዋጋ የከፈለ ሰው ነው። የእኛ ሁሉ የእሱ ፍሬዎች ነው። ዛሬ እግዚአብሔር ጳውሎስ ባይኖር በሱ ውስጥ የሰራው መንፈስ ዛሬ አለ። ይሄ መንፈስ በእኔና በእናንተ ውስጥ እንዲሰራ ጸልያለሁ። በቃ እንደዚህ አይነት ኮሚትመንት እንዲኖረን በጥበብ የሆነ በብስለት የተሞላ በማስተዋል በመንፈስ ቅዱስ ምሪት የሆነ የወንጌል አውትሪች እንዲኖረን እንጸልያለን። እግዚአብሔር አምላካችን ስለዚህ ጊዜ ተመስገን። በእውነት ጸጋን እንድንከፋፈል ስለሰበሰብከን እንድንጸና ጌታ እግዚአብሔር እርስ በርስ እንድንተያይ እንድንነቃቃ ይህን ጊዜ ስላዘጋጀህ ተመስገን። ዛሬም አንተ በስራ ላይ ነህ ጌታ። በኢትዮጵያ እየሰራህ ነው። በዓለም ዙሪያ እየሰራህ ነው። ልጆች ልባቸውን በከፈቱበት ቦታ ሁሉ እየሰራህ ነው። ነገር ግን አንድ ነገር እንዳንዘነጋ ጌታ ሆይ፣ እኛ ዝም ካልን ነገሮች ዝም ሊሉ ይችላል። ጠላት ሀገሪቷን ሊወርስ ይችላል። ሌላ ሰው አለው ብለን እንዳንዘናጋ ጌታ ሆይ እኛን እንድትጠቀምብን እንጸልያለን። እግዚአብሔር ሆይ ለትውልዱ ተጠያቂ ነን። በቺካጎ ላለው የኢትዮጵያ ኮሚኒቲ ለኢትዮጵያ ብቻ አይደለም፣ ለኤርትራ ብቻ አይደለም፣ ለሶማሌ ብቻ አይደለም፣ ኢቭን ለአሜሪካ ነው፣ ኢቭን ለስፓኒሽ፣ ኢቭን ለኤዥያንስ በዚህ ከተማ ለሚኖሩ ሁሉ
ያቅማችንን ለማድረግ ተጠያቂ ነን። አንተ ቅዱሳንን የምታውቀው የአሜሪካዋ ቸርች የኢትዮጵያዋ ቸርች ብለህ ነው። በቺካጎ ያለችዋ ቤተክርስቲያን ብለህ ነው የምታውቀው። በቲያትሮን ያለች፣ በኤፌሶን ያለች፣ በፊላዴልፊያ ያለች ተብሎ እንደተጻፈ በቺካጎ ያለች ቤተክርስቲያን ተብለን ነው የምንታወቀው። የቺካጎ ሕዝብ ሁሉ የኛ ኃላፊነት ግን እንደ አቅማችን እንደደረስንበት ከአቅማችን ከሰጠህን መክሊት በላይ አንጠየቅም። ግን በተገለጠልን በምናውቀው ተጽዕኖ መፍጠር በምንችልበት መንገድ ሁሉ የቺካጎ ብርሃን የቺካጎ ጨው አድርገን የአካባቢው ሁሉ እግዚአብሔር ወይ ብርሃንና ጨው አድርገን መንፈስ ቅዱስ ደግሞ ከኛ ጋር ስለሚሆን ተመስገን። መንፈስ ቅዱስ ደግሞ ስለሚሰራ ተመስገን። በኢየሱስ ክርስቶስ